ሃይ አንበር እባላለሁ ከአዲስ ኦርተኔስ። እባካችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ ቤት ውስጥ ማሳልፈው ጊዜ የደስታ ስሜትን እንዲሰማኝ ያደርገኛል። አባቴ ለኛ የተሻለ ህይወት ለመስጠት በጣም ጠንክሮ ይሰራል። አንድ ቀን 4 ዓመት ሲሞላኝ ክረምት አካባቢ የዛፍ ቤት ላይ ሰራልኝ። ተመልከች፣ ይሄ ያንቺ ቤት ነው። በፈለግሽው ጊዜ ወደዚህ መምጣት ትችያለሽ። አመሰግናለሁ አባዬ። ያቺ ትንሽዬ እህትሽ ስታድግ ቃል ግቢልኝ ለሷም እንደምታጋሪያት እናም ሁል ጊዜ ደስተኛ እንደምትሆኑ። ቃል ገባለሁ አባዬ። ትንሿ እህቴ ሮዝ በ2 ዓመት ውስጥ አደገች። እናም በጣም ነበር የምንዋደደው። ሁል ጊዜ እደንስላት ነበር እና እሷን በጣም ተስቃለች። በትንንሽ እጆቿም እያጨበጨበች ታደንቀኛለች። እናታችን እኔ 6 ዓመት ሲሞላኝ ስልክ ማውሪያ ሰጠችን። በጣም አስቂኝ ነገር ነበር። እኛም በአካባቢው እየተዘዋወርን ስላለ ሁኔታ ማውራት ጀመርን። እዚህ አካባቢ ሁሉም ንጹህ ነው። ቀይ ጸጉር ያላት እናታችን እዚህ አካባቢ እያየኋት ነው። እሺ ትንሽ ቀስ በይ፣ ወደሱ መጣለሁ። ከዛፍ ላይ ካለው ቤቴ ወረድኩኝ። ከዛም ግን አክስቴ ከልጇ ጋር ወደኛ ሲመጡ ተመለከትኩኝ። እናም በደስታ እየሮጥን ሄደን ታቀፍን። አንበርና ሮዝ በጣም አድጋችኋል። የአክስታችን ልጅ ሽሪ በእድሜ የኛ ኩያ ትሆናለች። ስትታይ በጣም ዝምተኛ ትመስላለች። ከፊቷ ላይ ምንም ፈገግታ አይታይም። እናም ዞር ብዬ ስመለከት 2 ትልልቅ ሻንጣዎችን ይዘው ነበር የመጡት። በዓልን ለማክበር ነው የመጣችሁት አክስቴ? አዎ፣ በዓልን ከናንተ ጋር ለማክበር ነው የመጣ ነው። ከዛም አባቴ ወደኛ መጣና የአክስቴን ቦርሳዎች በማስገባት አገዛት። አክስቴና አባቴ መንታ ናቸው እና በጣም ነበር የሚዋደዱት። አብረው ስላየኋቸው በጣም ነበር የተደሰትኩት። ከዛም እናቴ ቀስ ብላ ወሰደችኝ። እናም እንዲህ አለችኝ፣ አንበር አሁን አልጋሽን ለሽሪ መልቀቅ አለብሽ። ከሮዝ ጋር መተኛት ይኖርብሻል። ግን እኮ እናቴ የሮዝ አልጋ በጣም ጠባብ ነው። አውቃለሁ ማሬ፣ ግን ለአክስትሽ ስትይ ስራ እስክታገኝና ከዚህ እስክትሄድ ብቻ ነው። መች ነው የሚሆነው እሱ? ከትንሽ ወራቶች በኋላ። ነገር ግን ወራቶች ወደ አመታቶች ተቀየሩ። 10 ዓመት ሞላኝ። ነገር ግን አሁንም የሮዝ አልጋ ላይ ነኝ። አክስቴም ጭራሽ ስራ እየፈለገች አልነበረም። እናም አባቴ እዚህ እንድትቆይና እናም አብረን መሆናችን አሪፍ እንደሆነ ነገራት። ከዛም አክስቴና ልጇ በቀስታ ፈገግ ሲሉ ተመለከትኳቸው። አንድ ጊዜ 7ኛ ክፍል እያለሁ እናቴ ለኔና ለሮዝ ፓርቲ ልታዘጋጅልን አሰበች። እናም ትምህርት ቤት ያሉ ጓደኞቻችንን ጋብዘናል። ከዛም ግን በድንገት አክስቴ በጣም አሞኛል አለች። ሲመስለኝ ፓርቲውን በሌላ ቀን ብታደርጉት ሳይሻል አይቀርም። ምንም ደህንነት እየተሰማኝ አይደለም። ሽሪም ደህና አይደለችም። ተመልከቱ፣ በጣም እየተንቀጠቀጠች ነው። ምን እንደሆነች መገመት አይከብዳችሁም። ነገር ግን ሁሉም ነገር ተዘጋጅቷል። ምግቡ፣ የተጠሩት እንግዶች። ይሄን ፕሮግራም መሰረዝ አንችልም። አንድ ቀን ቀደም ብሎ ቢሆን ኖሮ ልናደርገው እንችል ነበር። ወይ ደግሞ ከበረደሽ ክፍልሽ ውስጥ መቀመጥ ትችያለሽ አክስቴ። ኦ፣ ስለዚህ እኔና ልጄ ክፍላችን ውስጥ እንድንቀመጥ ነው የምትፈልጉት? እንደማይፈለጉ እንግዶች እንደዛ ነው? እዚህ ምን እያሉኝ እንደሆነ ትሰማለህ ወንድሜ? ለፓርቲ ተብሎ እንዲህ ማድረግ አለብን? ተመልከት፣ እኛ ደህና ስንሆን ሌላ ጊዜ መሆን የሚችል ነገር ነው ፓርቲው። ምንድነው የምታወሪው? ከዛም ድምጿን ከፍ አድርጋ ማሳል ጀመረች። እናም አባዬ ወደ ክፍሏ ወሰዳት። ከዛም ወደኛ በመመለስ ፓርቲውን እንድንሰርዘው ጠየቀን። ግን እኮ አባዬ እኔና ሮዝ ጓደኞቻችንን ጋብዘናል። እናቴ እኮ በጣም ታማለች። አባትሽን ብታዳምጩ ጥሩ ይመስለኛል። ሌላ ጊዜ በተሻለ መልኩ እናደርገዋለን። አሁን እሷ ምንም ደህንነት እየተሰማት አይደለም። እባካችሁ ለኔ ስትሉ። አባታችንን እምቢ ማለት ለኛ በጣም ከባድ ነበር። ከዛም ፕሮግራሙን ሰረዝ ነው። ከዛም ግን ሽሪ በጣም በደስታ ስትፈነጥስ ተመለከትኳት። ከዛም ወዲያው ወደ ክፍሏ ሄደች። እሷና አክስቴ ድራማ እየሰሩብን ነው። ከዛ ግን በጣም መጥፎ ፓርት ሽሪ ከኔ ጋር አንድ ክላስ ደረሳት። 8ኛ ክፍል ላይ የክላሱ ፕሬዝዳንት ሆኜ ተመረጥኩኝ። ከዛም በክላስ ውስጥ የመጀመሪያ ፕሬዘንቴሽኔን ላቀርብ ወደፊት ቀርቤ ፒሲን ከፍቼ ስመለከት እኔ ካዘጋጀሁት ነገር ጋር ፍጹም አይገናኝም። ፕሮጀክተሩ ሲከፈት በጣም ነበር ያስደነገጠኝ። ቤት ውስጥ እየተጃጃልኩኝ እየዘፈንኩ የደደብ ዳንስ ከመስታወቴ ፊት ለፊት ቆሜ ስደንስ ያለው ቪዲዮ ተከፈተብኝ። ያቺ ናት የእናንተ ፕሬዝዳንት? ብትሽሯት የሚሻል ይመስለኛል። ልክ እንደ ቢዮንሴ ነው የሚያደርጋት። ደደብ ናት በጣም። ሼርሊ፣ ይሄ ያንቺ ስራ ነው። ልክ እንደ እናትሽ አስጠሊታ ጠንቋይ ነሽ። ከዛም ወደኔ መጣችና ገፍትራ ወደ ብላክ ቦርዱ አስጠጋችኝ። ከዛም ደስተሩን አንስቼ ፊቷ ላይ አራገፍኩባት። ከሰከንዶች በኋላ ሁሉም ሰው ከቦን ይስቅብን ጀመር። ከዛም በመመታቷ በጣም መናደድ ጀመረች።
ከዛ ልክ እንደ ድመቶች መቦጫጨር ጀመርን። ነገር ግን መምህሬ ባሳየሁት ባህሪ ደስተኛ አልነበረችም። በጣም በመቆጣት አገላገለችን። ኤምበር ከክላስ ፕሬዝዳንትነትሽ አንስቼሻለሁ። ለዚህ የምትገቢ ሰው አይደለሽም። በጭራሽ የሰው ፊት ላይ እንዴት ዳስተር ታራግፊያለሽ? አንቺ በጭራሽ መሪ መሆን አትችይም። ነገር ግን ገፍታኝ ነው እኮ። አንቺ ነሽ እናቷን ጠንቋይ ብለሽ የሰደብሽባት መጀመሪያ። ከዛ ሁሉ ነገር በኋላ ምሳ ሰዓት ላይ የቤት ስራዬን እየሰራው እያለ አክስቴ ወደኔ ትኩስ ሻይ ይዛ መጣች። እናም መጽሐፌ ላይ ደፋችብኝ። ሄይ ምን እየሰራሽ ነው? አንቺ ተንከሲስ፣ ትምህርት ቤት ውስጥ ስለኔ ምንድን ያልሽው? እኔ ጠንቋይ ነኝ? ስለዚህ ነገር ለአባቴ ነው የምነግረው። በደንብ ንገሪው። ስለዚህ ስለ ሁሉም ነገር ንገሪው። ስለደረሰብሽ አደጋ አስረጂው። ግን አስታውሺ፣ ከእኔና ካንቺ ማንን የሚያምን ይመስልሻል? አንቺን ወይስ እህቱን? ልክ ነች። አባቴ በጭራሽ እኔን አያምነኝም። ኤምበር በጣም ነው ያዘንኩብሽ። እንዴት አክስትሽን ታንጓጭጫለሽ? እናትሽ ከገበያ ስትመለስ ቤተሰቦችሽን እንድትጠይቂ ወደ ገጠር ነው ምልክሽ። ነገር ግን እናቴ ከሄደችበት ሳትመለስ ለሰዓታት ቆየች። እናም ስንደውልላት እያነሳች አልነበረም። በጣም መፍራት ጀመረ። ከዛ ግን አንድ መኪና መጥቶ ከቤታችን ፊት ለፊት መጥቶ ቆመ። ከዛም እናቴ ወርዳ ሰውየውን ስለረዳት አመሰገነችው። ከዛም ሰውየው እሷን ካወረደ በኋላ ተመልሶ ሄደ። ምን ተፈጠረ? በድንገት መኪናዬ መሞቅ ጀመረ። እናም ስልኬ ደግሞ ዘጋ። ከዛም በድንገት አንድ መኪና ሊረዳኝ ፈቃደኛ ሆነ። እናም አመጣኝ። በጣም አዝናለሁ። መኪናሽን አግኝቼ ችግሩን እኔ ፈታዋለሁ። እንዴት ግን ሊረዳሽ ፈቃደኛ ሆነ? ሰውየው አንቺን ሲመለከትበት የነበረውን መንገድ አይተሽዋል? ምን አይነት መንገድ? ምን ለማለት እየሞከርሽ ነው? ምንም አይደለም፣ እንዲሁ ነው። አክስቴ የሆነ ነገር ለማድረግ እያቀደች ትመስላለች። በቤተሰቦቼ መሀል ልትገባ ሳይሆን አይቀርም። ከዛ ቀን በኋላ በጠዋት እናቴ ወደ መታጠቢያ ቤት ገብታ ሳለ አክስቴ የእናቴን ቦርሳ ስትበረብር ተመለከትኳት። ምን እያደረግሽ ነው? ለምን አርፈሽ ክፍልሽ ውስጥ ቁጭ ብለሽ አታጠኝም ማሪ? ለምን? ምን እያደረግሽ እንደሆነ አትነግሪኝም? የራስ ማስታገሻ መድኃኒት እየፈለግኩ ነው። አዎ አገኘሁት፣ እዚህ ነው። ከዛ መድኃኒቱን ይዛ ወዲያው ተሰወረች። ከዛም እናቴ ስትመጣ ምን እንደተፈጠረ ነገርኳት። ነገር ግን እናቴ ቦርሳዋን ስታይ ሁሉም ባለበት ነው። ነገር ግን ከጥቂት ወሮች በኋላ የአባቴ ልደት ደረሰ። ከዛም እናቴ አዲስ ጫማ ገዝታ ስጦታ ሰጠችው። እኔ በጣም ውድ ሰዓት ነበር የጠበቅኩት። የምርህን ነው ማሪ? እሱ በጣም ውድ ነገር እኮ ነው። ነገር ግን ከኔ የቴም ብዙ ብር ነው ያወጣሽው። ከ2 ቀን በፊት ቴክስት በስልኬ ገብቶልኛል እኮ። ምን? በጭራሽ እኔ አላወጣሁም። እናቴና አባቴ በድንገት መጨቃጨቅ ጀመሩ። የሱ ልደት ቀን ነበር እኮ። ከዛም ግን አክስቴ ወደ እነሱ መጣችና የባሰ ነገሮችን አባበሰቻቸው። እኔ እንደማስበው ይሄ ልክ አይደለም። ሚስትህን በደንብ እንድትከታተላት አስጠንቅቄህ ነበር። አሁንም ያ ሰውዬ ነው የሚሆነው። ባለፈው ሳምንት ቤት ያደረሳት ከሱ ጋር ነው ያጠፋችው። እሱን እንዴት አወቅሽ አንቺ? እኔ እኮ የወንድሜ እህት ነኝ። በሱ አካባቢ የሚከናወኑትን ሁሉ አስተውላለሁ። እናም በድጋሚ ለሱ የሚሻለውን እኔ አውቃለሁ። ይህንን የማይመስል ወሬሽን አቁሚ። ማንን ነው የምታምነው ከኔና ከሷ? ምንም ጥያቄ የለውም አባቴ አክስቴን ነው የሚያምነው። እናም በዛ ቀን እናቴ ሻንጣዋን ማዘጋጀት ጀመረች። እናም እኔና እህቴን ይዛ ወጣች። እናቴ ትንሽዬ አፓርታማ ተከራየች። ነገር ግን ነገሮች ቀላል አልነበሩም ለሷ። የምታገኘው ገንዘብ ትንሽ በመሆኑ እናም አባቴ ለትምህርት ቤታችን የሚከፈለውን ገንዘብ አቆመ። እናም ከጊዜ በኋላ ነገሮች በጣም መጥፎ ሆኑ። ሮዝ በጣም መታመም ጀመረች። እናቴም ወደ ዶክተር ወሰደቻት። እናም በጣም የሚያስደነግጥ ዜና ነገረን። ሮዝ ልቧ ላይ ችግር እንዳለ ነገረን። እናም የግድ ልብ የሚለግሳት ሰው ያስፈልጋታል። ማም ለምንድን ነው እንደዚህ የሚፈጠረው በእኛ ላይ? ምንም ነገር እንድትሆን አልፈልግም ሮዝ። ምንም ነገር አይፈጠርም ማሪ፣ ጠንካሮች መሆን አለብን። ሮዝ ሆስፒታል ውስጥ መቆየት ነበረባት ለቀናቶች። እናም አንድ ቀን አባዬ ከአክስቴና ከሽሪን ጋር መጣ ሮዝን ለመጎብኘት። ከዛም ከደቂቃዎች በኋላ ተመልሰው ወጡ። ከዛም ሽሪ ሮዝን እንዲህ አለቻት፣ አሁን ባንቺ ምክንያት አባትሽ ቤታችንን ሊሸጠው ይችላል። ምን እያልሽ ነው? አትስሚያት እሷን ሮዝ። ያንቺን ሕክምና ለመሸፈን ነዋ። አንቺ ደደብ፣ ሕክምናሽን ለመሸፈን አልቻለም። ስለዚህ ቤቱን መሸጥ አለበት። ምስጋና ላንቺ ይገባሽና በቅርቡ ቤት አይኖረንም። ሲጀመር ይሄ ያንቺ ቤት ሆኖ አያውቅም። አሁኑኑ ከዚህ ክፍል ውጪ። ከዛን ቀን በኋላ አንዳንድ ጥናቶችን ማድረግ ጀመርኩ ስለ ልብ ለጋሾች። እናም አንድ አስደሳች ነገር አገኘው። ለምትፈልጊው ነገር ወደ እነሱ ስትደዊ ለጋሾች ጋር ያገናኛሉ። ከዛም ወዲያው በኢንተርኔት ከነሱ ጋር መገናኘት ጀመርኩ። ታሪኬን ነገርኳቸው። እናም ሊቀበሉኝ ሳይሆን አይቀርም። እናም በሚቀጥለው ቀን ስለተፈጠረው ነገር ለሮዝ ነገርኳት። እናም በጣም ነበር የተደሰተችው። እንደሱ ቢሆንም ግን
አሁን ደስተኛ ቤተሰብ የለንም። አሁን ልክ እንደ ድሮ ቢሆን እመኛለሁ። አንቺ ጓደኞቼ ሁሌ አብራችሁኝ ብትሆኑ እመኛለሁ። ከዛም እቅፍ አደረኳትና በሷ ስልክ ዘፈን ከፍቼ ልክ እንደ ድሮ እደንስላት ጀመር። እናም እሷ በጣም መሳቅ ጀመረች። ከዛም ወደ ትምህርት ቤት በመመለስ ውጤቴን ለማስተካከል መታገል ጀመርኩ። ምክንያቱም በየቀኑ ከባድ ነገሮች እየተፈጠሩ ነበር። እናም አንድ ቀን ሼሪ በማትስ ከኔ የተሻለ ውጤት አመጣች። እናም በኔ ፊት እየተሽከረከረች ትጎረርብኝ ጀመር። አሁን በቤተሰቡ ውስጥ ጎበዝ ልጅ እኔ ነኝ። እናም ላጎቴ ነግረዋለሁ ፓርቲ እንዲያዘጋጅልኝ። ምንም እንዳታስቢ ፕሮግራሙ ላይ ጋብዝሻለሁ። በድንገት በጣም የንዴት መንፈስ ይሰማኝ ጀመር። እናም ዘልዬ ላንቃት ነበር። ነገር ግን አሁን ራሴን ማስቆም ይኖርብኛል። ከባለፈው ማስጠንቀቂያ መማር አለብኝ። ከዛ ግን ሸርሊ ሳልነካት ወደ መሬቱ ወደቀች። በጣም ነበር የደነገጥኩት። በአንድ ጊዜ ፌንት አደረገች። ኦኤምጂ ለምንድን ነው የገደልሻት? ምን? በጭራሽ እኔ አልነካኋትም እኮ። አይ በጭራሽ አይቼሻለሁ። ከዛም ልጅቷ እየሮጠች ሄደች። እናም ለአስተዳደሩ ደወለች። ከዛም ሽሪን ወደ ሆስፒታል ወሰዷት። ከዛም ከጥቂት ሰዓታት በኋላ ደህና ሆነች። ነገር ግን እኔ ለ2 ሳምንት ከትምህርት ቤት ታገድኩ። የምር በጣም ነበር የተናደድኩት። ነገር ግን ከእህቴ ከሮዝ ጋር ሆስፒታል ውስጥ ትንሽ ሰዓት ላሳልፍ መሆኑን ሳስብ ተረጋጋው። የዛፉ ቤታችንን በጣም ናፍቆኛል። እኔም በጣም። ለምን አንሄድም? ያንን ማድረግ አንችልም። ትንሽ ሊሻልሽ ይገባል። እባክሽ አምበር፣ ሆስፒታል ውስጥ ተኝቶ መዋል ደክሞኛል። ከዛም በጣም በአሳዛኝ አይኖች ትመለከተኝ ጀመር። ከዛም ዊልቸር ላይ አስቀመጥኳትና ለነርሷ አየር ልንቀበል እንደሆነ ነገርኳት። እናም በፍጥነት ከዛ ወጣን እና ከዛም ማንም ሰው እንደሌለ ከቃኘው በኋላ ከሆስፒታሉ ርቀ መሄድ ጀመርን። ባስ ተጠቅመን ወደ አባታችን ቤት መንገድ ጀመርን። ማንም ሰው ቤት ውስጥ ያለ አይመስልም ነበር። ከዛም በቀጥታ ወደ እንጨቱ ቤታችን ነበር ይሄድ ነው። እርግጠኛ ነሽ ወደ ላይ መውጣት ትችያለሽ? አዎ እንዴ በደንብ እችላለሁ። እሺ ቀስ ብለሽ ሂጂ፣ እኔ ከኋላሽ አለሁ። ሮዝ ቀጥ ብላ ተሰቀለችው። ነገር ግን ልክ እንደገባች በሚያስፈራ ድምጽ ጮኸች። ከዛም በጣም በድንጋጤ መንፈስ መሰቀል ጀመርኩ። ከዛም ግን ከላይ ሽሪንን አየኋት ተጎንብሳ ስትመለከተኝ። ከዛም በቀጣይ ደግሞ የሷ ጓደኛ አብሯት አለ። ተመለከትኩት። ከትምህርት ቤት ነበር ያመጣችው። ሸርሊ ምን እያደረግሽ ነው እዚህ? ከትምህርት ቤት ወጥቼ ከጓደኛዬ ጋር ጊዜ ለማሳለፍ እየሞከርኩ ነበር። አንቺና እህትሽ እረበሻችሁኝ እንጂ። ዝም በይ ባክሽ፣ ይሄ የኛ ቤት ነው። ነው አይደል? እሱን አሳይሻለሁ። ልክ መሰላሉን ስትመታው ወደ ታች ወረድኩኝ። ከዛ ግን እድለኛ ነበርኩ። የዛፉን ቅርንጫፍ ይዤ ከመውደቅ ተረፍኩ። ኦ ማይ ጋድ ኤምበር! ልክ በሰዓቱ አባቴ በቦታው ተገኝቶ ሁሉንም ተመለከተ። እናም ከሱ ጋር እናቴ ነበረች። አባቴ በፍጥነት መሰላሉን አቀበለኝና እሱን ይዤ ወረድኩኝ። እዚህ ምን እያደረጋችሁ ነው? ሆስፒታል ደውለን እንደሌላችሁ ነግረውን ነዋ። እዚህ ትሆናላችሁ ብለን ገምተን የመጣ ነው። ይቅርታ አድርጉልን እናቴ። ይሄ የሷ ጥፋት አይደለም። እዚህ እንድታመጣኝ እኔ ነኝ የጠየቅኳት። ምክንያቱም ይሄ ለኔ የደስታ ቦታዬ ነው። ሮዝ አለቀሰች እና እኛም እንደ ቤተሰብ አቀፍናት። ከዛ ግን አክስቴ መጣ ረበሸችን። እዚህ ምን እየተፈጠረ ነው? ሸርሊ አምበር መሰላሉ ላይ እንዳለች ገፍትራ ልትጥላት ነበር። ምን እያልክ ነው ወንድሜ? ሸርሊ በጭራሽ እንዲህ አታደርግም። በአይኔ ነው ያየኋት እንደዛ ስታደርግ። ሸርሊ ከዛፍ ላይ ቀስ ብላ ወረደች ከወንድ ጓደኛዋ ጋር። አክስቴ ልጁን ስታየው በጣም ተናደደች። ሸርሊ ይቅርታ እማዬ። ሸርሊ በተከፋ መንፈስ አቀረቀረች። ነገር ግን እንደዚህ እንድታስመስል አልፈቀድኩላትም። በጣም ነው በስራሽ ያፈርኩት ሼሪ። አምበርን ከልብሽ እንደምትጠያት አይቻለሁ። አንድ ይቅርታ አድርጉልኝና ትምህርት ቤት ስለተፈጠረው ነገር እውነታው እንድትናገር እፈልጋለሁ። ገፍትረሽ ነው የጣልሽኝ። እውነታው እሱ ነው። አዎ አድርገዋለች። እናም ወንድሜ ለምንድን ነው የሴትዮዋን እጅ ያስከው? ከሌላ ሰው ጋር እንደነበረች ረሳኸው? አባቴ ወዲያው የእናቴን እጅ ለቀቀው። እናም እናቴ በጣም ተከፋች። ከዛም እናቴ እየነዳች ወደ ሆስፒታል መለሰችን። በጣም አሪፍ ሀሳብ መጣልኝ። እማዬ የኤቲኤም ካርድሽን ልትሰጪኝ ትችያለሽ? ማሬ ያን ያህል ገንዘብ የለኝም በኤቲኤም ውስጥ። አይ ምንም ነገር ልገዛ አይደለም፣ የሆነ ነገር ላረጋግጥ ብቻ ነው። ከዛም ሙሉ አካባቢ እኔን እንድታወርደኝ ጠየቅኳት። ከዛም ውድ ጌጦች ወደሚሸጡበት ሱቅ ሄድኩኝ። ይቅርታ አንዴ የእናቴን ኤቲኤም ካርድ ቼክ ልታደርግልኝ ትችላለህ? ይመስለኛል ከሳምንታት በፊት መታ የሆነ ነገር ገዝታለች። ከዛም የሱቁ ኃላፊ ካርዱን ሊያይልኝ ተስማማ። ልክ ሲያየው በኤቲኤሙ የተገዛውን ሰዓት ስክሪን ላይ መጣ። ከዛም ሰዓቱ የተገዛበትን ቀንና ሰዓት ማን እንደገዛው የሚያሳይ መረጃ እንዲሰጠኝ ጠየቅኩት። ከዛም ግን ያየሁት ነገር በትክክል የጠበቅኩት ነገር ነበር። አክስቴ የእናቴን ኤቲኤም ካርድ ተጠቅማ እሷ ነበረች የገዛችው። መረጃውን በሙሉ በፍላሽ እንዲሰጠኝ ጠየቅኩትና እሱም ሰጠኝ። ከዛም ወደ አባቴ ቢሮ ለመሄድ መንገድ ጀመርኩኝና
ስልኬ በድንገት ጠራ። ከዛም ሳነሳው በጣም የሚያስደስት ነገር ሰማው። ለሮዝ ስንፈልግ የነበረውን ልብ ለጋሽ ሰው አገኘሁት። እህቴ በመጨረሻ አዲስ ልብ ልታገኝ ነው። ከዛም ሙሉ ለሙሉ ደህና ትሆናለች። ከዛም አባቴ ቢሮ ደረሱ። እናም ከጌጣጌጥ መደብሩ ያገኘሁትን ቅጂ እንዲሰማው ሰጠሁት። ኦህ ማይ ጋድ ምን እንደምል አላውቅም። እሷ እኮ ጥሩ እህቴ ነበረች። ለምን ይሄንን እኔ ላይ ማድረግ ፈለገች? አንተ በእውነት ሁላችንንም ልብ ሰብረኸዋል አባዬ። እችን ክፉ እህትህን አምነህ በጣም አስቀይመህናል። በሚቀጥለው ቀን እኔና እናቴ በሆስፒታል ውስጥ ከሮዝ ጋር እያለን አባዬ አበባ ይዞ ወደኛ መጣ። በጣም ይቅርታ አድርጉልኝ። አውቃለሁ በዚህ ሰዓት የኔ ይቅርታ ምንም ጥቅም እንደሌለው፣ ግን እኔ በጣም ነው የምወዳችሁ ሁላችሁንም እና ማንኛውንም ነገር አደርጋለሁ እናንተ ወደ ቤታችሁ እንድትመለሱ ስል። እናቴ ወዲያው ነው ይቅርታ ያደረገችለት። ነገር ግን አንድ ቅድመ ሁኔታ ነበራት። አክስቴንና ልጇን ከቤት እንዲያስወጣቸው ጠየቀችው። እሱም አደረገው። ከዛም እናቴ ሌላ እድል ለአባቴ ልትሰጠው ተስማማች። ከዛም ቀስ በቀስ ቤተሰቦቻችን ወደ ድሮ ድምቀቱ ተመለሱ። በዚህ ሁሉ አጋጣሚ ብዙ ነገሮችን ተምሬያለሁ። ሁልጊዜም ቢሆን እውነታ ተደብቃ አትቀርም። እናንተ ብቻ ልባችሁን ንጹህ አድርጋችሁ ጠብቁ።